ለኢንቨስትመንት አዋጭ ለመኖሪያ ተመራጭ ከሰመር ሪል ስቴት በመሃል ከተማ በኤምባሲዎች በተከበበው በዲፕሎማቲክ መንደር ከእንግሊዝ ኤምባሲ አጠገብ መኖሪያውን ያድርጉ። በ10% ቅድመ ክፍያ 50% የባንክ ብድር የተመቻቸላቸው ከባለ 2 እስከ ባለ 4 መኝታ ጥንቅቅ አድርገን አፓርትመንት ቤቶችን እናስረክባለን። እይታው እስካሉ የጫካ ፕሮጀክት ፊት ለፊት የሚገኙበት እንዲሁም በአራቱም አቅጣጫ ሙሉ አዲስ አበባን የሚቃኙበት ምን ይሄ ብቻ! ይህን ቪዲዮ ማየቶን ከጠቀሱ ልዩ ቅናሽም ያገኛሉ። ለበለጠ መረጃ በ0994 10 0769 አለያም በ0999 26 9974 ላይ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ የካቲት 13 2018 ዓመተ ምህረት የፈረንሳዩ አምባሳደር ትላንት ወደ ትግራይ ሄደዋል። እርሳቸው ወደዛ ከመጓዛቸው በፊት እነዚህ የጦር አዛዦች አደጋ ውስጥ ያሉ ሰዎች ናቸው ነው ጥያቄ ውስጥ የሚገባ ነገር አይደለም። እንደውም አንዳንድ ሲገለጽ የነበረው ሻዕቢያ አሳልፎ ሊሰጧቸው ይችላሉ፣ እንዲህ አይነት ነገር የሚናገሩ ነገሮች ስላሉ ጦርነት ከተነሳ ለአደጋ የተጋለጡ ሰዎች ናቸው። ስለዚህ እነዚህን ሰዎች ከአደጋ ለማዳን የኢትዮጵያ መንግስትም እንዲሁም ደግሞ የቀድሞ የህወሓት አመራሮች እነ አቶ ጌታቸው ኤርዶጋን ገብተው ሲወጡ የቱርኩ አስጠነቀቁ። የሆነ መሪ መጣ እንትን አሳሰቡ። የሳውዲ ውጭ ጉዳይ ሚኒስትር መጡ፣ ይሄን ተናገሩ። ኤርዶጋን ገቡ፣ ይሄን አሉ። እኔ ትራምፕ ቢመጡ ያው እንደልማዳቸው ከርቀት ቢነግሯቸው የኢትዮጵያ መንግስት ባለስልጣናት አልሰማ ስላሏቸው ሄደው ሊያሳስቧቸው አዲስ አበባ ሄዱ ብለው በእርግጠኝነት እንደሚናገሩ አልጠራጠርም። ሻዕቢያ ፈንቅል ኦፕሬሽን ብሎ የድሮ የትዝታ ፊልም ያመጣል። ህወሓት የሆነ እስር ቤት የሰበርኩበት ታሪክ ብሎ ምናምን ያወጣል። በትዝታ መኖር አይቻልም። በተጨባጩ ዓለም ውስጥ አሁን የት ነው ያለነው? ትላንት ክላሽና ምናምን የነበረበት ዘመን አይደለም። ግብጽ የፈለገ ነገር ልትሰጠኝ ትችላለች፣ ግን በኢትዮጵያ በኩል ሲደረግ የነበረውን ዝግጅት በምንም ተአምር መለወጥ የሚችል ሁኔታ በአካባቢው የለም ብሎ በእርግጠኝነት መናገር ይቻላል። አንተ ገና መሳሪያውን ወይ ደግሞ የሚሰጡን ቴክኖሎጂ እስክትለምደው ድረስ የዓለም ፍጻሜ ይሆናል። የዓለም ፍጻሜ ስል ለቡድኖቹ ማለት ነው። ገና ከምንም ነገር ጋር ስትተዋወቁ ሁሉ ነገር ያበቃል። ኦሮሚያ ክልልን ዜጎቹን የመከራ የስቃይ ማዕት እንዲዘንብበት እያደረጉ ነው። ስለዚህ ዛሬ ላይ ቆሞ ሸኔ እየተቆነጠጠ አድራሻው እየራቀ ድምፁ እየሰለለ ስለመጣ አይደለ ወይ ወለጋ ውስጥ ያን ልማት ማየት የተቻለው? አስገራሚው ነገር ራሱ ሸኔ ደግሞ መግለጫ አውጥቷል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ዓለም አቀፍ መገናኛ ብዙሃንና ተንታኞች በኢትዮጵያና ኤርትራ መካከል ግጭት ሊቀሰቀስ ይችላል በሚል ዘገባና ትንተና ማቅረባቸውን ቀጥለዋል። በኢኮኖሚና ፋይናንስ ጉዳዮች ላይ የሚያተኩረው ብሉምበርግ በኢትዮጵያም ሆነች ኤርትራ ሁለቱም ሰራዊታቸውን ወደ ድንበር እያስጠጉ መሆናቸውን በትናንትናው ዕለት ዘግቧል። ዲፕሎማቶችና ተንታኞች በሀገራቱ መካከል ቀጥተኛ ጦርነት ይነሳል በሚል ስጋት እያንጸባረቁ መሆኑም ተመልክቷል። ሁለቱም ሀገራት ሰራዊትና መሳሪያ ወደ ድንበር እያስጠጉ ስለመሆኑም ብሉምበርግ በዘገባው ገልጿል። አሶሺየትድ ፕሬስም በተመሳሳይ ሁለቱም ሀገራት ሰራዊት ወደ ድንበር ማስጠጋታቸውን ገልጾ ጦርነት ይነሳል በሚል ስጋት ማየሉን ዘግቧል። በምዕራባውያን አቆጣጠር 2026 ማለትም በዚህ ዓመት በዓለም ላይ አደገኛ ድንበር ተብለው ከተዘረዘሩት የሀገራት ድንበሮች የኢትዮጵያና ኤርትራ ድንበር አንዱ መሆኑንም ፎሬን ፖሊሲ ተንትኗል።
ኢትዮጵያ ሰራዊትና መሳሪያዎቿን በየብስ ስታንቀሳቀስ የሚያሳዩ በርካታ ተንቀሳቃሽ ምስሎች በዓለም አቀፍ መገናኛ ብዙሃን ጭምር የትንተና ምንጭ ሆነው እየጠቀሱ ሲሆን በሌላም በኩል በአየር የሚጓጓዙና መዳረሻቸውን ቢሾፍቱ አየር ኃይል ያደረጉ በየካቲት ወር ብቻ ከ20 በላይ በረራዎች መመዝገባቸውም ተመልክቷል። በረራዎችን የሚያስሱ ቦዲባን እንዲሁም አፍሮሚ ኦሲንት ይፋ ባደረጓቸው መረጃዎች እስከ ትላንት ድረስ ባሉት 19 ቀናት ማለትም እንደ አውሮፓውያን አቆጣጠር ከየካቲት 1 እስከ 19 በየቀኑ ከየካቲት 7 በስተቀር ዕቃ የጫኑ አውሮፕላኖች በብዛት ቢሾፍቱ አየር ኃይል ጭነታቸውን ሲያራግፉ ቦሌ አውሮፕላን ማረፊያ እንዲሁም ባህር ዳር ያረፉ የጭነት በረራዎች መኖራቸውም ተመልክተዋል። ባለፉት 19 ቀናት ወደ ኢትዮጵያ ከበረሩትና ወታደራዊ ቁሳቁስ በመያዝ ከሚጠረጠሩት 20 በረራዎች 17ቱም ቢሾፍቱ ደብረዘይት ጠቅላይ መምሪያ ጭነታቸውን ሲያራግፉ፣ ሁለቱ ባህር ዳር፣ አንዱ ደግሞ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያም አርፏል። ጭነቶቹን ከሚያጓጉዙት አውሮፕላኖች ውስጥ ቦይንግ 734 እንዲሁም ኢሊዥን የተባለው የሩሲያ ሰራሽ አውሮፕላን የሚጠቀሱ ሲሆን ባቶት ኤር፣ አባካን ኤር እና ሩቢስታር የተባሉት ኩባንያዎች አውሮፕላኖችን ማሰማራታቸውም ተዘግበዋል። በርካታ የጭነት በረራዎች በተከታታይ በተለይም በቢሾፍቱ እያሳረፈች ያለችው ኢትዮጵያ ከባህር ወደ የብስ በወደቦች በኩል በተደረገ ሽግግር መሳሪያዎችን በማስገባት ላይ መሆኗን የሚገልጹ በምስል የተደገፉ መረጃዎችም ወጥተዋል። በቅርቡም ፈንጂ መከላከያ የተገጠመላቸው ካማዝ የተባሉ ሩሲያ ሰራሽ ውጊያ ተሽከርካሪዎች ሲገቡ የሚያሳዩ ቪዲዮዎች ተሰራጭተዋል። ከባድ መሳሪያዎችና ወታደሮችን ጭምር ወደ ሰሜን በባህር ዳር በኩል እያንቀሳቀሰች መሆኗንም ብሉምበርግ የዘገበ ሲሆን ድሮኖችም ዝግጁ መሆናቸው ተመልክቷል። ከድሮኖች ውስጥ ባይራካሽ ቲቪ2 የተባለው ቱርክ ሰራሽ ድሮኑ በባህር ዳር አካባቢ መሰማራቱን የሳተላይት መረጃዎችን ዋቢ ያደረጉ ዘገባዎች አመልክተዋል። ከ150 እስከ 300 ኪሎ ሜትር ርቀት ላይ ከሚገኙ የመስኩ ባለሙያዎች ትዕዛዝ የሚቀበለው ይህ ሰው አልባ የውጊያ መሳሪያ ዋጋው $5.5 ሚሊዮን መሆኑም ተመልክቷል። 6.5 ሜትር የሚረዝመው 12 ሜትር የጎን ስፋት እንዲሁ 2.2 ሜትር ከፍታ ያለውና በሰዓት 220 ኪሎ ሜትር የሚበረው ይህ ባይራካሽ ቲቪ2 የተባለው ድሮን በጨረር የሚመሩ ስማርት ቦምቦች፣ ጸረ ታንክ ሚሳይሎች እንዲሁም ሮኬቶች የሚታጠቅ መሆኑም ተመልክቷል። ባይራካሽ ቲቪ2 የተባለው ይህ የቱርክ ድሮን ኢላማውን ከ8 እስከ 14 ኪሎ ሜትር ርቀት ላይ መምታት የሚችል ሲሆን በሳተላይት ኮሚኒኬሽን ደግሞ ከ4000 ኪሎ ሜትር ርቀት ላይ ትዕዛዝ መቀበል የሚችል መሆኑም ተመልክቷል። በ25000 ጫማ ከፍታ ላይ ሆኖ 27 ሰዓታት በአየር ላይ መቆየት እንደሚችልም ታውቋል። ኢትዮጵያ ከውጭ ሀገር ከተለያዩ ሀገራት ካስገባቻቸው ድሮኖች በተጨማሪ በኢትዮጵያም ድሮኖች በመመረት ላይ መሆናቸውን በቪዲዮ ጭምር የተሰራጩ ምስሎች ታይተዋል። ከቱርኩ ባይራካሽ ቲቪ2 በተጨማሪ በአየር ላይ 12 ሰዓታት የሚቆየውና ሚሳይሎችን ጭምር የሚታጠቀውን የኢራኑን ሞሃጀር 6 እንዲሁም 15 ሰዓታት በአየር ላይ የሚቆየውንና ጸረ ታንክ ሚሳይል ጭምር የሚታጠቀውን የቻይናውን CH7 ስቲልዝ ድሮን የታጠቀችው ኢትዮጵያ በቅርቡም የሩሲያውን ኦሪዮን ኢ የተባለውንና 24 ሰዓታት በአየር ላይ የሚንሳፈፈውን ዘመናዊ ድሮን መታጠቋን በጸጥታና በመከላከል የሚያተኩሩ ድረገጾች ዘግበዋል። በኢትዮጵያና ኤርትራ መካከል ውጥረቱ እየጨመረና ወደ ውጊያ መቃረባቸውን የሚገልጹ መረጃዎች እየወጡ ቢሆንም ወደ ሙሉ ጦርነት የማምራት እድሉን በ35 በመቶ የሚገድቡት ተንታኞች በድንበር ላይ ግጭት የመፈጠሩን እድል ግን 50 በመቶ ያደርሱታል። የጦርነቱን መቃረብ የሚያመላክቱ ተከታታይ እርምጃዎች ሊኖሩ እንደሚችሉ ይህም የድንበር መዘጋት፣ የዲፕሎማቶች መባረርና ኤምባሲ መዝጋትን የመሳሰሉ እርምጃዎች የጦርነቱን መቃረብ መቶኛ የሚያሰፉት ብቻ ሳይሆን የጦርነቱን አይርቀሬነት የሚያረጋግጡ ይሆናሉ ሲሉ ተንትነዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያና በኤርትራ መንግስታት መካከል ከፍተኛ ደረጃ ውጥረት መስፈኑን የተመለከቱ ከዓለም አቀፍ መገናኛ ብዙሃን ዘገባዎች በስፋት እየወጡ ነው። ከፍተኛ ትኩረት በመስጠት የትንተና መጽሔቶችም ብዙ ዙሪያ ዘገባዎችን እየሰሩ ነው። በሁለቱ መንግስታት መካከል ቢፈጠር ነገር በሱዳን ካለው ቀውስ ጋር ተያይዞ አካባቢው ላይ የበለጠ አደገኛ ሁኔታ ሊፈጥር ይችላል የሚል ስጋቶችም እየተንጸባረቁ ነው። በዚህ መሀል ደግሞ ህዝባዊ ወያነ ሓርነት ትግራይ ማለትም መቀሌ ያለው ቡድን ከኤርትራ መንግስት ጋር ያደረገውን ትብብር እሱም በግጭቱ ወይ ደግሞ በመካከላቸው ባለው ሁኔታ ውስጥ ሁኔታዎችን በማወሳሰብ ደረጃ የሚኖረውን ሚና በተመለከተ እንግዲህ በተለያየ መንገድ መገናኛ ብዙሃኑ ላይ የሚወጡ ዘገባዎች እየተመለከትን ነው። ብሉምበርግ፣ ኤፒ እንዲሁም ደግሞ የትንተና መጽሔት ክራይሲስ ግሩፕን የመሳሰሉት
በስፋት በኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተ ተከታታይ ዘገባዎችን እያቀረቡ ነው። መንግስታት በተለያየ መንገድ በዚህ ረገድ የራሳቸውን ጥረት በማድረግ ግጭቶቹን ለማስቀረት ሙከራ እንዲያደርጉ በተለይ በክራይሲስ ግሩፕ በኩል በጥሪም ቀርበዋል። እየሆነ ያለው ነገር ምንድን ነው የሚለው ነገር እንግዲህ በሁለቱም ወገን ወታደር እያስጠጉ በሁለቱም ወገን መሳሪያዎችን እያስጠጉ መሆናቸውን የተመለከቱ የተጨባጭ የዓይን ምስክሮችን ሪፖርት ጨምሮ ዋቢ ማድረግ እንግዲህ ዘገባዎች እየሰሩ ነው። ይሄ ባለበት ሁኔታ ውስጥ ደግሞ ትግራይ ውስጥ ጦርነቱን ወንድነው ወታደሮቹን ለጦርነት ወይ ደግሞ ለግዳጅ ዝግጁ እንዳይሆን በማደናቀፍ በሚል ስማቸው ሲጠቀስና የቆየውና በኋላም እስር ቤት ገብተው የነበሩት የትግራይ ታጣቂዎች አዛዥ አንዱ ብርጋዴር ጀነራል ጉሽ ገብረን ጨምሮ ወደ 6 የሚሆኑ የጦር አዛዦች በትናንትናው ዕለት በአውሮፕላን ከመቀሌ አዲስ አበባ መግባታቸውን የተመለከቱ መረጃዎችም ወጥተዋል። ሁኔታዎች ጫፍ ላይ በደረሱበት በዋስ ወጡ ብርጋዴር ጀነራል ጉሽን ጨምሮ ብርጋዴር ጀነራል ከበደ በፍቃዱ፣ ኮሎኔል ንጉስ የተባሉትን ጨምሮ በአጠቃላይ ወደ 6 የጦር አዛዦች ናቸው። በፎቶግራፍም ጭምር ከተሰራጨው ነገር መረዳት እንደቻሉ እነዚህ ሰዎች ወደ አዲስ አበባ ሲገቡ ህዝባዊ ወያኔ ሓርነት ትግራይ እንዴት ፈቀደ፣ እንዴት ለቀቃቸው የሚል ብርቱ ጥያቄ የሚያስነሳ ነገር ነው። ምክንያቱም ግጭት ጫፍ ላይ በደረሰበት ወታደሩ ለግዳጅ እንዳይዘጋጅ እንቅፋት ሆነዋል ተብሎ የሚጠቀሱ ሰዎችን እንዴት ተለቀቁ የሚለው ወይ ደግሞ ወደ አዲስ አበባ እንዲሄዱ እንዴት ተፈቀደ የሚለው በእርግጥ ለብዙዎች አነጋጋሪ ነው። ነገር ግን አሁን ባሉ አንዳንድ መረጃዎች መረዳት እንደሚችለው ቲፒኤልኤፍ በእርግጥ የተለያየ መንገድ መግለጫዎች እየሰጡ መሆናቸውን የሚገልጹ ነገሮች ናቸው የሰማነው። ለታጣቂዎቹ እኒህ ሰዎች ድንገት አዲስ አበባ ውስጥ መከሰታቸውን ተከትሎ ለታጣቂዎቹ ለድርድር ተልከው ነው የሚል ታጣቂዎችን ሰብስበው እያነጋገሩ ነው፣ በዚህ መልኩ ለማስረዳት እየሞከሩ ነው የሚል ነገር ነው። ያው ቲፒኤልኤፍ ማለት ዕለቱን እንጂ ነገን የሚያስብ ቡድን አይደለም። ዛሬ ይህን ነግረህ ነገ ምን ሰዎቹ መግለጫ ቢሰጡ ምን ብሎ እንትን በታጣቂዎቹ ማስረዳት እንደሚችል ራሱ እንኳን ለዛ የሚዘጋጅ ቡድን አይደለም። ምናልባት ሰዎቹ እርግጥ ነው በሰላም መምጣታቸውን በግጭት አደጋ ወይ ደግሞ የጦርነት አደጋ ጫፍ ላይ በደረሰበት ወቅት የጦር አዛዦቹ ወደ አዲስ አበባ እንዲሄዱ መፈደረጉ ሲታይ በእርግጥም ህወሓት ካልፈቀደ በእርግጥም ህወሓት ለድርድር ወይ ደግሞ ለሰላም ልኳቸው ይሆነው የሚል ጥርጣሬ ሰው ውስጥ ቢገባ የሚገርም አይደለም። ነገር ግን በህወሓትና በጦር አዛዦች መካከል ባለው ልዩነት ለንግግር ለምናምን ሄዱ የሚለው ነገር ብዙ ክብደት የሚሰጠው ነገር አይደለም። እርግጥ ነው ጀነራል ታደሰ ወይ ደግሞ ሌላ ሰው ከሚሄድ እነዚህ ሰዎች ቢያንስ ገለልተኛ ሆነው በሂደቱ ስለቆዩ ለንግግር ተልከው የሆነው የሚል መቶ ያንን መደምሰስ አይቻልም። ነገር ግን ደግሞ ያሉ ከተለያየ መንገድ የምናያቸው መረጃዎች ከንግግር ይልቅ የፈረንሳዩ አምባሳደር ትላንት ወደ ትግራይ ሄደዋል። እርሳቸው ወደዛ ከመጓዛቸው በፊት እነዚህ የጦር አዛዦች አደጋ ውስጥ ያሉ ሰዎች ናቸው። ጥያቄ ውስጥ የሚገባ ነገር አይደለም። እንደውም አንዳንድ ሲገለጽ የነበረው ሻዕቢያ አሳልፎ ሊሰጧቸው ይችላሉ፣ እንዲህ አይነት ነገር የሚናገሩ ነገሮች ስላሉ ጦርነት ከተነሳ ለአደጋ የተጋለጡ ሰዎች ናቸው። ስለዚህ እነዚህን ሰዎች ከአደጋ ለማዳን የኢትዮጵያ መንግስትም እንዲሁም ደግሞ የቀድሞ የህወሓት አመራሮች እነ አቶ ጌታቸው ረዳም የዲፕሎማቶች ላይ ግፊት እያደረጉ ቆይተው እነዚህ ሰዎችን በእነሱ ጥረት ወደ አዲስ አበባ እንዲወጡ ተደርጓል የሚለው የበለጠ ክብደት የሚሰጠው ወይ ደግሞ ለማመን የሚያስችል ወይ ደግሞ ለማመን የበለጠ ይሄኛውን ሁኔታ የበለጠ ለእምነት የተጠጋ ነው ብዬ አምናለሁ። የፈረንሳይ አምባሳደር ወደዛ የተጓዙት እንግዲህ ምንም አሁን ተፈናቃይ ለማየት ወይ ደግሞ የተለየ ነገር ለመፍጠር አይመስለኝም። ሁኔታዎች የኢትዮጵያ መንግስት የት ድረስ ሊሄድ እንደሚችል ማለትም ሊመልስ የሚችለው ምን ድረስ ነው፣ በንግግር የሚፈታ ነገር ካለ፣ በንግግር የማይፈታ ነገር ደግሞ ካለ መንግስት የጫፍ ድረስ ሊሄድ እንደሚችል ደግሞ ምናልባትም የራሳቸውን ግምገማም እንደገናም ደግሞ የኢትዮጵያ መንግስት በኩል ያሉ ነገሮችን መሰረት አድርገው መልእክት ጭምር ማሳሰቢያም ለመስጠት በሌላም በኩል በእነሱ በኩል የሚንጸባረቁ ስጋቶች ካሉ ያንንም ለመረዳት ወደዛ እንደተጓዙ ይታመናል። ምናልባት አንዳንድ ትንተናዎች ላይ የሚነሱ ነገሮች አሉ። ህወሓት መሀል ላይ የአቋም ሽፍት ቢያደርግ የሚባል ነገር እየተነሳ ነው። ማለትም አሁን ከቲፒኤልኤፍ ጋር ነው የተባበረው፣ መሀል ላይ አቋማቸውን ለውጠው ጸረ ሻዕቢያ ሆነው ከኢትዮጵያ መንግስት ጋር ወደ መተባበር ቢሄዱስ የሚል አንዳንድ ትንተናዎችን በዛ መልክ የሚቀርቡ ነገሮች እየሰማን ነው።
አሁን ያን ለማድረግ የሚያስችል እድል አላቸው ወይ የሚለው በተለያየ መንገድ ሲታይ አይመስልም። በዓለም አቀፍ መገናኛ ብዙሃኑ ጭምር የሚወጡ መረጃዎች አሁን ድሮ አወዛጋቢ ወይ ደግሞ በሄግ ኔዘርላንድ በተሰየመው የድንበር ኮሚሽን ውሳኔ መሰረት ተሰጡ የሚባሉ ወይ ደግሞ ተወሰዱ የሚባሉ ቦታዎች ላይ የኤርትራ ወታደር ሰፈረ ሳይሆን የኤርትራ ወታደር በየትኛውም የትግራይ አካባቢ ተመሰራጭቶ እየተንቀሳቀሰ መሆኑን የሚገልጹ መረጃዎች እየወጡ ነው። አንዳንድ ፎቶግራፎችም እየታዩ ነው። እንደውም አንዳንድ ከራያ አካባቢ ላይ የሚያገኛቸው የመረጃ ምንጮችም እንደሚሉት እስከዛ ድረስ የኤርትራ ወታደሮች እየታዩ ነው የሚል ነገር አለ። በዓለም አቀፍ መገናኛ ብዙሃንም እዚህ ቦታ ላይ ሳይሆን በትግራይ ውስጥ ተሰራጭቷል የሚልም ነገር እየተነሳ ነው። ይህ ባለበት ሁኔታ ውስጥ ህወሓት የአቋም ለውጥ ወይ ደግሞ ያሰላለፍ ለውጥ ሊያደርግ ይችላል ወይ? በብዙ መልኩ የመሆን ዕድሉ በጣም ጠባብ ነው። እርግጥ ከመካከላቸው ልዩነት የሚፈጥሩ ሰዎች በሂደት አሁንም ጭምር ይኖራሉ ተብለው ይታመናል። በአጠቃላይ ግን ሁኔታዎች ጫፍ ላይ የደረሱበት ነገር ስለሆነ ይህን ነገር ወደ ግጭት ሳይኬድ የሰው ደም ሳይፈስ ሀብት ንብረት ሳይወድም በንግግር በውይይት ለመፍታት አሁንም ደጋግሞ ለሁሉም ማሳሰብ የሚያስፈልገው ይሄ የሆነ ቦታ ላይ ጨፍነው የቆሙ ሰዎች በሆነ መንገድ የሆነ ቡድን በመደገፍ ላይ ጨፍነው የቆሙ ሰዎች አይናቸውን ገልጠው በሁለቱም ወገን ያለውን ነገር ገምግመው ለሰላም ምን አስተዋጽኦ ማድረግ አለብኝ የሚለው ነገር ለመተኮር ነው የሚጠቅመው። ከህወሓት ጋር ባለው ነገርም ከኤርትራ መንግስት ጋር ባለው ጉዳይ ላይም የኢትዮጵያ መንግስት ይሄንን ያድርግ ብለን እኮ እንዳንጠይቅ እኮ ምን ያድርግ የሚለው ነገር ለራሳችን ግራ ገባን። ምን ይደረግ? የኢትዮጵያ መንግስት በኩል ምን ይደረግ? በህወሓት በኩል መደረግ ያለ 1 2 3 ተብሎ የተቀመጡ ነገሮች አሉ። ተፈናቃዮችን አገተ ይዛልና ልቀቃቸው፣ ወደ ቤታቸው ይግቡ። በዲዲአር መሰረት ደግሞ ሰራዊትን ፍትህ። አሁን የኢትዮጵያ መንግስት እዛ ላይ ጠንክሮ እየሄደ መሆኑን ነው አሁን በተለያየ መንገድ የምንሰማው። ተፈናቃዮቹ መመለስ፣ የዲዲአር ፕሮግራም መፈጸም የማይቀሩ ጉዳዮች መሆናቸውን የኢትዮጵያ መንግስት አሁን አጽንኦት ሰጥቶታል። ከዚህ ቀደም እንደነበረው እያስታመሙ ምን እያሉ መቀጠል የሚቻልበት ሁኔታ የለም። የሞኒተሪንግ እና የቬሪፊኬሽኑ ቡድን ገብቶ በዚህ በቡድን እና በከባድ መሳሪያዎች ዙሪያ የሚሰራውን ስራ በተደራጀ መንገድ መስራት የኢትዮጵያ መንግስትም እዛ ሂደት ውስጥ አብሮ የመፈተሽ ምናምን ስራውን ይሰራል። በሌላ በኩል ነፍስ ወከፍ መሳሪያዎችን በተመለከተ ደግሞ እሱ በሂደት የሚሆን ነው። ስለዚህ መሳሪያ መፍታቱ ጉዳይ በኢትዮጵያ መንግስት በኩል ትኩረት የተሰጠው ጉዳይ መሆኑን ከሪፖርቶች ማየት ይችለናል። ስለዚህ የኢትዮጵያ መንግስት አሁን እዚህ ጫፍ ላይ በተደረሰበት አሁን እኔ ህወሓትን የሚደግፉ የኤርትራ መንግስትን የሚደግፉ በአንጻሩ ደግሞ በአንደበታቸው ሳያፍሩ ሰላም ያስፈልጋል የሚለውን ነገር የሚያስተጋቡ ወገኖች ሰላም ዝም ብሎ አይመጣም። ሰላምን የሚያወኩ ወደ ግጭት የሚያመሩ ላለመግባባት ምክንያት የሆኑ ጉዳዮችን ምላሽ መስጠት ያስፈልጋል ሰላም እንዲመጣ። ስለዚህ ተፈናቃዮቹን በተመለከተ ታግተው መያዛቸውን አሁን የኢትዮጵያ መንግስት አይደለም የሚናገሩ፣ እናቱ ጌታቸው እየተናገሩ፣ እናቱ አሰፋ አብርሃ እየተናገሩ፣ እነ ጀነራል ጻድቃን እየተናገሩ ነው። ከነሱ በላይ እንግዲህ ስለ ቲፒኤልኤፍ ወይ ደግሞ ስለ ትግራይ ህዝብ እቆረቆራለሁ የሚል ሰው አለ ብዬ አላምንም። ስለዚህ ተፈናቃዮቹን በተመለከተ በአደባባይ ወደ ቤታቸው እንዳይመለሱ አግቶ ያዘው ህወሓት ነው። ስለዚህ ተፈናቃዮቹን ልቀቁ ማለት አለባቸው በተለያየ መንገድ ህወሓትን የሚደግፉ ሰዎች። ከዛ ውጭ ደግሞ በፕሪቶሪያ ስምምነት በተደጋጋሚ የሚሉ ሰዎች የፕሪቶሪያ ሰላም ስምምነት በ1 ወር ውስጥ ህወሓት መሳሪያ መፍታቱን ያረጋግጣል። ስለዚህ መሳሪያውንም መፍታት አለበት። ሰላምን የሚፈልግ ወገን፣ ሰላምን ማረጋገጥ የሚሻ ወገን ይህን ማድረግ አለበት። በሌላ ወገን እኮ ያለው እስከ መቼ ድረስ ነው በእንዲህ አይነት ሁኔታ ውስጥ ምንቀጥለው የሚል እኮ ሁልጊዜም በሰቀቀና በስቃይ ውስጥ ማንም መቀጠል አይፈልግም። ከምንም በላይ ደግሞ መሬት ላይ ያለው የትግራይ ህዝብ በእነዚህ ሰዎች ሳቢያ ለስልጣን ብለው ማገዱት፣ ሀብት ንብረቱ እንዲወድም ምክንያት ሆኑ። አሁን እንደገና ደግሞ ለስልጣን ብለው ተመሳሳይ ነገር ውስጥ እየዳከሩ ነው። ይሄ ባለበት ሁኔታ ውስጥ ይሄ ትላንት ተመልሶ እንደማይመጣ የፈሰሰው እንደማይታፈስ ከመነሻውም ሄዶ እንዲህ አይነት ዘረኛ ስርዓት ፍጻሜው ይሄን መሆኑን
መገንዘብ በጣም በጣም አስፈላጊ ነገር ነው። ትላንት ተመልሶ አይመጣም። የተወሰኑ ሰዎች ተሰባስበው ሀገር እየዘረፉ ሀገር እየገደሉ ካዝና እየገለበጡ እያራቆቱ የሚኖርበት ምዕራፍ ለአንድና ለመጨረሻ ጊዜ ተዘግቷል። ያን እንደማይመለስ ቆም ብሎ ማየት ነው። ስለዚህ ያን እንደማይመለስ ሰማይና ምድር ቦታ ቢለዋወጡ በዚህ ምድር ላይ ከማይከሰቱ ነገሮች አንዱ መሆኑን ተረድቶ ከእውነታው ጋር ራስን አስማምቶ ወደ ግጭት እንዳይገባ ይህንን ቡድን ትላንት ላይ የቆመ ደደቢት ላይ ቆሞ መንቀሳቀስ የተሳነውን ቡድን እረፍ ማለት የትግራይ ህዝብ ትግራይን የጦርነት አውድማ አታድርግ፣ የትግራይን ህዝብ እንደገና ለጦርነት አትማግደው የሚል ጥሪ በተለያየ መንገድ ህወሓትን ሲደግፉ የነበሩ ሰዎች ባለፈው ጦርነትም ተባባሪ የነበሩ አሁን በርካቶች ከዚህ መስመር ወጥተዋል። ስለዚህ አሁንም ከዛ ቡድን ጋር ተጣብቀው ያሉ ድምፃቸውን ማሰማት አለባቸው። አንዳንድ ፓርቲዎች የሚባሉ ደግሞ አሉ። የፕሪቶሪያ የሰላም ስምምነት እንዳይከበር ፌዴራል መንግስትም ህወሓትም ፌዴራል መንግስቱ ጋር የቱ ጋር ነው? እንደዛ ካልተባለ መግለጫ አይጻፍም። ለትግራይ ሰላም ለትግራይ ደህንነት የሚጨነቅ ሰው ነገሮችን በልኩ ይሄ መደረግ አለበት የሚል በግልጽ ማስቀመጥ ምንድን ነው ያደረገው የኢትዮጵያ ፌዴራል መንግስት? ደጋግሞ የሚነገር የትግራይ ሉዓላዊ ግዛት የሚለውን እሱን ተረት አንዳንዴ ማቆም ነው። የሌላውን ህመም የሌላውን ስቃይ መረዳት ያስፈልጋል። በግፍ በጉልበት ጊዜና ዘመኑ የኛ ነው ተብሎ በኃይል የተከለለ ነው። ያንም በኃይል የከለሉትን ቦታ በንግግር በውይይት ከዛም አልፎ በሪፈረንደም ዘላቂ መውጫ ይበጅለት የሚል ኃላፊነት የተመላበት እንቅስቃሴ የተደረገው። እዛ ያሉ ሰዎች አይደሉም? እነሱ ዜጎች አይደሉም? መሬታቸው ከርስታቸው ተነቅለው በዓለም ላይ ተበትነው ያሉ ሲገደሉ ምናምን ሲኖሩ ሰዎች አይደሉም? መብት መጠየቅ አትችሉም ተብለው 27 ዓመት በሰቆቃ ውስጥ ያለፉ ሰዎች አይደሉም? ማን የተለየ መብት ያለው በኢትዮጵያ ምድር? አንዳንድ ኋላ ቀር የሆነ ትላንት ላይ ቆመ ቲፒኤልኤፍ ውላጅ የሆኑ ፖለቲካ ድርጅቶች አሉ። በአደባባይ ሳያፍሩ እኮ ቬቶ ፓወር ያስፈልጋታል ትግራይ ሲሉ የነበሩ ሰዎች አሉ። እንዲህ አይነት ቋሙ ቀር ኋላ ቀር። ስለዚህ መፍትሄ የሚፈልግ እዛ ላለ ወልቃይት ውስጥ ላለ ትግራይ ተወላጅ የደብረ ጽዮን ጩኸት ወይ ደግሞ የማን ጩኸት የሚጠቅመው ነገር የለም። እዛ ካሉት ወንድሞቹ ጋር በሰላም የሚኖርበት ነገር ነው። በፊትም አጣሉት፣ አሁንም እንደገና ደግሞ በዘላቂነት በሁከትና በግርግር ውስጥ እንዲኖር መንገድ እየጠረጉ ነው። ትግራይ ሉዓላዊ ግዛት የሚባል ነገር የለም። የአማራ የለም፣ የኦሮሞ የለም፣ የማንም የለም። ስለዚህ መውጫው ማንም ኢትዮጵያዊ ማንም የሰው ልጅ በሰብአዊነት የሚያነሳቸው ጥያቄዎች አሉ። የተፈናቀሉት ዜጎች ቤታቸው ሰፈራቸው ይመለሱ፣ በአካባቢው አስተዳደር ውስጥ ይሳተፉ፣ መብታቸው ከማንም ያላነሰ ከማንም ያልበለጠ መሆኑን ይረጋገጥ። ያ የኢትዮጵያ መንግስት ኃላፊነት አለበት። ኃላፊነት የሚሰማው ሌላም ወገን ማድረግ ያለበት ይሄንን ነው። ልክ መሬቱ እግዚአብሔር ሰማይና ምድርን ሲፈጥር ለወልቃይትና ራያን ለትግራይ ተከልሎ የተሳለ አስመስሎ የሚደረግ ማላዘን ትርጉም የለውም። ምናልባት ኋላ ላይ መጡ ሰዎች የኢትዮጵያን ፖለቲካ ዘግይተው መከታተል ሰዎች የጀመሩ ሰዎች በተለይም ወጣቶቹ ልጆቹም መረዳት ያለባቸው መሬቱ የተከለለው ህወሓት ከመጣ በኋላ ነው። ጎንደር ነው፣ ወሎ ነው ቦታዎቹ። ያም ሆኖ እኮ አማራ ክልል ውስጥ የግድ ይግባ የሚል ክርክር እየሰማን አይደለም። መውጫው ህዝቡ ቢፈልግ የራሱን አስተዳደር ከሰየመ በኋላ በሪፈረንደም ምናምን ይፍታ ነው። ይሄንን እንዴት ነው ተመሳሳይ ነገር ውስጥ ዘላለም እንትን መቀጠል የሚቻለው? ወልቃይት ውስጥ ላሉ ሰዎች ዶክተር ደብረጽዮን ወይ ደግሞ ወይዘሮ ፈትለወርቅ ምንም የተለየ የሚያገባቸው ነገር የለም። የዘር ፖለቲካን ደግሞ አየነው ከሰፈራቸው ባሻገር ማሰብ የማይችሉ ሰዎች ናቸው። ለወልቃይቶች ተጨንቀው ነው፣ ለሰለይቱ መሬት ተጨንቀው ነው እንጂ
እዛ ላለ የትግራይ ተወላጅ አስበው ነው? በፍጹም። ወደ ሱዳን መውጫ ሶስተኛ እግር ፍለጋ እንጂ ከእንዲህ አይነት አዙሪት ወጥቶ በግጭት ሁሉን ነገር ነው የምታጣው። አሁን ባለንበት ሁኔታ ውስጥ በፍጹም የማይነጻጸር ነው ኢትዮጵያ ውስጥ ያለው ነገር፣ የማይነጻጸር ነገር ነው። ትላንት ላይ የቆሙ ሻዕቢያ ፈንቅል ኦፕሬሽን ብሎ የድሮ የትዝታ ፊልም ያመጣል። ህወሓት የሆነ እስር ቤት የሰበርኩበት ታሪክ ብሎ ምናምን ያወጣል። በትዝታ መኖር አይቻልም። በተጨባጩ ዓለም ውስጥ አሁን የት ነው ያለ ነው? ትላንት ክላሽና ምናምን የነበረበት ዘመን አይደለም። አንዳንድ ሰዎች የኃይል አሰላለፍ በአካባቢው ላይ እንትን ስላለ ግብፅ አለች ምናምን አለች። ግብፅ የፈለገ ነገር ልትሰጠ ትችላለች። ግን በኢትዮጵያ በኩል ሲደረግ የነበረውን ዝግጅት በምንም ተአምር መለወጥ የሚችል ሁኔታ በአካባቢው የለም ብሎ በእርግጠኝነት ማናገር ይቻላል። አንተ ገና መሳሪያውን ወይ ደግሞ የሚሰጡን ቴክኖሎጂ እስክትለምደው ድረስ የዓለም ፍጻሜ ይሆናል። የዓለም ፍጻሜ ስል ለቡድኖቹ ማለት ነው። ገና ከምንም ነገር ጋር ስትተዋወቅ ሁሉ ነገር ያበቃል። በጣም ዘግይተዋል። ከዛ ጋር ለመተባበር ወይ ደግሞ አብሮ ለመስራት የሚፈልጉ ወገኖችም ካሉ ምልክቶች ሊኖሩ ይችላሉ። ግን በፍጹም የሚሰጥህን ነገር እጅ ሳይገባ ወይ ደግሞ እንዴት እንደሚደረግ ሳታቅ ሁሉ ነገር ያበቃል። ስለዚህ አሁንም በተደጋጋሚ ይህን ድምፅ ሁሌ ማስተጋባት የሚያስፈልገው የኢትዮጵያ መንግስት ኢትዮጵያ ውስጥ ሁሌ ማመምት ነው። የሸኔ ደጋፊ ሰላም እምቢ ብሎ ይላል። የፋኖ ደጋፊ ሰላም ብሎ እምቢ ብሎ ይላል። የህወሓት ደጋፊ ያንን ይላል። ሻዕቢያውንም እንደ ሻዕቢያ ደጋፊዎችም እንደዛ ይላሉ። እነዚህ ሰዎች ራሳቸውን ብቻ ነው የሚያደምጡት ማለት ነው። የቱ ጋ ነው ኢትዮጵያ ውስጥ ያለው ስልጣን ያለው መንግስት ሰላምን እምቢ ያለው? የቱ ጋ ነው አልነጋገርም ያለው? የቱ ጋ ነው አልደራደርም ያለው? በአደባባይ የሚያስተጋባው ድምፅ እንደራደር ነው። በአንጻሩ የምንሰማው ድምፅ ደግሞ ወይ ዝምታ ነው ወይ ደግሞ ተረት ነው። ያው ከገነዝነው መንግስት ጋር እንዴት እንደራደራለን የሚል ነው። ተገንዘው አፈር የተመለሰባቸው ቡድኖች ናቸው ወይ ነው የሚሉት። ትንፋሻቸው የተቆረጠ ከዚህ በኋላ በህይወት ሊኖሩ የማይችሉ ቡድኖች ማህበራዊ ሚዲያ ላይ ፌስቡክ፣ ዩቲዩብ ላይ የሚንፈራፈሩ ህይወት መኖራቸው የምናውቀው እዛ ውስጥ የሆኑ ቡድኖች እንዲህ አይነት ተረት የሚናገሩ ማንም የትኛውም ወገን ኃላፊነት የሚሰማው አካል የሚያደርጋቸው ነገሮች የትኛውንም ወገን የትኛውን ቡድን ደገፍክ አልደገፍክ የሚፈጠረው ነገር በሀገር ላይ የሚያስከትለው ጣጣ ሀገር የሚባል ነገር ደግሞ በሀገሪቱ ዜጎች ላይ የሚያመጣው ጉዳት በቀጥታ በእሳቱ የሚለበለበው በተዘዋዋሪ ደግሞ እሳቱ የሚያገኛቸው በተዘዋዋሪ እሳቱ የሚያገኛቸው በኑሯቸው በምናምን ላይ ተጽዕኖ የሚያመጣ መሆኑን ስለዚህ ወደዚህ አይነት ሁኔታ ውስጥ ወደ ግጭት ወደ ጦርነት እንዳይገባ ማንም ኃላፊነት የሚሰማው ሰው ሁሌም ድምፁን ከፍ አድርጎ ማሰማት ነው ያለበት። በዚህም የተነሳ ድምፃችንን ከፍ እያደረገን እንጮሃለን ሁሌም። ስለዚህ ተደጋግሞ ማሳሰብ የሚያስፈልገው የኢትዮጵያ መንግስት በዚህ በኩል ይሄን ቢያደርግ የሚል እውነት ለመናገር በየቦታው እያየው ነው። ቢገባኝና ብረዳ ጦርነቱ አገራችንን የሚለበልብ ዜጎቻችን ላይ እሳት የሚያነድ ነገር ስለሆነ በኢትዮጵያ መንግስት ያለ በኩል ያለ ክፍተት ቢኖር ልክ ቲፒኤልኤፍ ላይ ልክ ኤርትራ ላይ ልክ ሸኔና ፋኖ ላይ እንዳለ ሁሉ ድምፃችንን እኮ ከፍ አድርገን ይሄን አድርገን እንነበር። ምን ያደርግ ምን ያደርግ ስልጣን ላይ ያለው የኢትዮጵያ መንግስት። እዚህ ሀገር በርካታ ተቃዋሚ ፓርቲዎች አሉ። የፓርላማ ሁሉ የሚያስቀኝ ፓርላማ ውስጥ ያሉ ሰዎች እንዲህ አይነት እንትን አለ እንዴ? የኢትዮጵያ መንግስት ለሰላም ይደራደርና ጦርነቱን ያቆም። ራሱ ሰላም ግራ ገባኝ ሌላ ትርጓሜ አለ ወይ? ድርድር የሚለው ቃል ራሱ ሌላ ፍቻ አለው። በአደባባይ ልደራደር ልነጋገር ማለት ብቻ ሳይሆን ለመነጋገር ከመጡ ኃይሎች ጋር እየተነጋገረ
እነዚህ ጋር እየተነጋገርኩ ስለሆነ እነዛኛዎቹን አላቃቸውም እያለ አይደለም። ከሁሉም ጋር ልነጋገር እያለ ነው። ጃልሰኝ ስለመጣ ጃልመሮን አላነጋግርም አላለም። መቶ አለቃ ማስረሻ ስለመጣ ዘመነ ካሴን አላነጋግርም አላለም። ስለዚህ ምንድን ነው የሚያደርገው? ይሄ መጀመሪያ ለውጡ ሲመጣ ያለ በጣም አፍራሽ የሆነ ነገር በየበዛ በየመንደር በየሰፈር ዘግተህ ስታጨበጭብ የነበረው ነገር ያኔ ብዙ ሰዎችን አስፈንጥዞ ብዙ ሰዎችን በጉያ ዙሪያ ለማሰባሰብ ያስችል ይሆናል። ዛሬ ላይ በዛ መልክ የሚቀጥል ነገር የለም። አይኑን ሰው ገልጧል፣ ነገሮችን መርምሯል። ኢትዮጵያን ወደ መከራ ወደ ስቃይ በመውሰድ ረገድ በየዘሩ የተደራጀ በየጎጡ የተሰባሰበ የዚህ ወይም የዛ ሰፈር ቡድን ጭምር ያስከተለው ነገር መሆኑ ኢትዮጵያ ውስጥ ዛሬ የሚያጠራጥር ነገር አይደለም። ያንን ያደረጉ ሰዎች ዛሬም ሳያፍሩ ተመሳሳይ ነገር ውስጥ ለመዳከር ይሞክራሉ እና አንዳንዴ ቆም ብለው ይሄ ምንድን ነው ማህበራዊ ሚዲያ ላይ ምናምን ያለው ያጨበጭብልኛል የሚለው ነገር የሚጠቅም ነገር አይደለም። ወይ ደግሞ የሆነ ዘመን ያልቋል ምናምን በእንደዛ መልክ የሚደረግ ነገር የሚፈይደው ነገር የለም። የዚህ የተረት ፖለቲካ፣ የጥላቻ ፖለቲካ፣ የዘር ካርድ እየመዘዙ በሁሉ ነገር ላይ ለሚደረግ ሙከራ የሚጠቅም ነገር አይደለም። አሁን ምክክር ኮሚሽኑ የስልጣን ዘመን ለ8 ወራት ሲራዘም ፓርላማ ውስጥ ዶክተር ደሳለኝ ጫኔ ኢትዮጵያ ውስጥ አሁን እስር ቤት ያለው አብዛኛው የአማራ ኤሊት ነው፣ ወደፊት ይሄ ነገር አማራው አልተወከልኩም ቢል ምንድን ነው መልሳችሁ? በጣም የድፍረት ጥግ እኮ ነው። የአማራን ህዝብ የአማራ ምሁራንን እስር ቤት ባሉ በየትኛው መመዘኛ ነው ከአማራ ምሁር ኢትዮጵያ ውስጥ ካለው የአማራ ምሁር ጋር እነዚህን ማነጻጸር የሚቻለው? በየትኛው መመዘኛ? እነዚህ ከሌሉ አማራ አልተወከለም። ከእንዲህ በላይ ድፍረት አለ? ሜዳ ላይ ወጥቶ እንትን ስለተባለ አንዳንዴ ሰዎች የሚናገሩት ያውቃሉ። የሆነ እኮ አማራ ክልል አማራ የሚባለው ህዝብ የሆነ አንድ ወረዳ ነዋሪ እኮ አደረጉት እኮ 40 ምናምን ሚሊዮን ውስጥ እነዚህ አሁን በአማራ ምሁር ደረጃ የሆነ ተርታ ውስጥ ይገባሉ። እንዲህ አይነት ድፍረት እንዲህ አይነት እንደው ሰዎች ምን ይሉናል የሚል ነገር እንኳን አንዳንድ ያለመኖር በጣም ነው የሚገርመኝ። የምክክር ኮሚሽኑን በተመለከተ ምክክር ኮሚሽኑ በዋናነት ጥያቄ ሲነሳ የነበረው ከህገ መንግስት ከምናምን ጋር ተያይዞ ያለው ነገር እሱ እንፍታለን እንደ እየተባለ ያለው የሽግግር መንግስት ካልመጣ የመዋጮ መንግስት ካልመጣ እዛ ውስጥ አንገባም የሚል ማን ነው? የሽግግርና የመዋጮ መንግስት ከዚህ በኋላ የሚፈቅድልን? ይልቁንም ትርጉም ላለው እንቅስቃሴ ውስጥ መግባት ነው። አይኑን የገለጠ የፖለቲካ ክርክር የሚያደርጉ ሰዎች አሁን እየተባለ ያለው አሁን ኢትዮጵያ እየሄደችበት ባለው መንገድ ጠቅላይ ሚኒስትር አብይ እስከ ስንት ጊዜ ድረስ ስልጣን ላይ ቆያሉ ነው አሁን ጥያቄው። ይሄ አይኑን የገለጠ ሰው የሚከራከረው የሚወያየው እንዲህ አይነት ውይይት ነው። የሆነ ቦታ ላይ የቆመና መንደሩ ላይ የታጠረ በምኞት በቅዠት ዓለም ይባክን ደግሞ ዝም ብሎ የማይሆን ነገር ውስጥ ይዳክራል። 8 ዓመታቱ በስልጣን ላይ መጥተዋል። የሚቀጥለው ምርጫ ላይ ጥያቄ ውስጥ የሚገባ ነገር አይደለም። ይሄ ማንም እንትን የሚለው የሚቀጥለው ዓመት የሚቀጥለው እያወራን ነበር ከአንዳንድ ሰዎች ጋር ስለ ኢትዮጵያ ፖለቲካ የቁም ነገር ጨዋታ ማለት ነው። የቁም ነገር መሬት የረገጠ ያልተንሳፈፈ ምንድን ነው ኢትዮጵያ ውስጥ በቀጣዮቹ ጊዜያት የሚሆነው? የፈለገ ለአጭር ጊዜ ለተደራጀው ምን የሚበል የትኛውም የፖለቲካ ፓርቲ የፖለቲካ ቡድን አሁን ባለው አሰላለፍ ውስጥ
ብልጽግናን በሚቀጥለው 5 ዓመት ወይ ደግሞ የሚቀጥለው የዛሬ 2-3 ወር የሚካሄደው ምርጫ ላይ መቼም ጥያቄ ውስጥ የሚገባ ነገር አይደለም። ስለዚህ ብልጽግና ያሸንፋል። ግን በጣም ተስፋ የሚሰጠኝ በግሌም ተቃዋሚዎቹ አካባቢ ዝግጅት አልነበረም። በአብዛኛው ብዙዎቹ ተቃዋሚዎች የሽግግር የመዋጮ መንግስት ይመጣል ብለው እዛ ላይ ተፍ ተፍ ሲሉ ጊዜያቸውን አባከኑ። ለምርጫ የሚሆን ዝግጅት፣ ለምርጫ የሚሆን በቂ ጩም ያዘጋጁ አይመስለኝም። እንደ እግር ኳስ ቡና ከአንዱ ወደ ሌላው ሰዎች ይሸጋገራሉ። የተለየ ፖለቲካ ወይ ደግሞ ነገሮችን ማሳመን ምናምን አይደለም። ማን የበለጠ ይሳደባል ይመስላል አንዳንዴ የሚደረገው ሽግግር ላይ። እንደዚህ አይነት ፖለቲካ ሜዳው ላይ ዝም ብሎ በቂ ዝግጅት ባልተደረገበት ግንቦት ላይ የሚደረገው ምርጫ ውጤቱ ምን እንደሆነ ዛሬ ላይ ቆሞ የሚጠራጠር የለም። ግን ጠቅላይ ሚኒስትር አብይ ደጋግመው እንደተናገሩት ደግሞ የሚቀጥለው ምርጫ ላይ ፓርላማው ላይ የተለዩ ድምፆች ጎልተው የሚሰሙበት እንደሚሆን ደግሞ ቃል ገብተዋል። ቃል ገብተዋል ማለት ከዚህ ቀደም አንስቼዋለሁ። ምርጫው ላይ የምርጫውን ውጤት ብልጽግና ይወስነዋል ማለት አይደለም። ቃል ገብተዋል ማለት አንዳንድ ቦታዎች ላይ አንወዳደርም ማለት ነው። ሌላ ምንም ጥያቄ የለውም። ፓርቲዎች ብልጽግና አይወዳደርም። ብልጽግና ካልተወዳደረ በተቋሚዎች መካከል ውድድር ይደረጋል። የተሻለ ተቋሚ ወደ ፓርላማ መግባት እድሉ ሰፊ ነው። ስለዚህ የተሻሉ ያ ደግሞ እንደ ፓርላማ ውስጥ ቁጥራቸው በርክቶ መታየቱ ቁጥር በርክቶ መታየቱ ለጭብጨባ የሚናገሩ ሳይሆን በምክንያት የሚከራከሩ ሐሳብ ያላቸው ሀገር ወዴት መሄድ አለበት፣ ስልጣን ላይ ያለው መንግስት ክፍተቶችና ጉድለቶቹን እሱን መሰረት አድርጎ በሀገራዊ ህልም ዙሪያ የሚንቀሳቀሱ ድምጻቸው ማሰማት የሚችሉ ትርጉም ያላቸው ፖለቲካ ፓርቲ መሪዎች፣ ተወካዮች ወደ ፓርላማው ወደ ክልል ምክር ቤት በእንደዛ መሳተፍ የሚችሉበት ሁኔታ ሲመጣ ፓርላማው የበለጠ ህይወት ይኖረዋል። ቀጣይ ፖለቲካ ሂደቱ የበለጠ እየተስተካከለ የሚሄድበት እድል ይፈጠራል። ትርጉም ያለው የፖለቲካ ፉክክር፣ የፖሊሲ ክርክሮችን ማየት የምንችልበት ሁኔታ እየተጠረገ ይመጣል። ያ ግን በአጭር ጊዜ የሚሆን ነገር አይደለም። ዝግጅት ምናምን ሁሉም ጋር የሚያስፈልግ ነገር ነው። ስለዚህ ዝም ብሎ በቀደም ከዚህ እንዳልኩት ከሰዎች ጋር እንትን ስንል አጠቃላይ ፖለቲካውን ስንገመገም ጠቅላይ ሚኒስትሩ 8 ዓመት መጥተዋል። የዛሬ 5 ዓመት ማለት ግንቦት የሚካሄደው ምርጫ አለን ያሸንፍ፣ ያው ብልጽግና ያሸንፋል፣ ጠቅላይ ሚኒስትር ይሆናሉ። 13 ዓመት ማለት ነው። የኢትዮጵያ ምክክር ኮሚሽን በዚህ ጊዜ ውስጥ የምክክሩን መሰረት አድርጎ የመፍትሄ ሀሳቦች ተቀምጠው ከዛ በኋላ ህገ መንግስታዊ ማሻሻያ ወይ ደግሞ ህገ መንግስቱን ሙሉ ቀዶ እንደገና መጽሐፍን ሊኖር ይችላል። ግን በዛ ህገ መንግስት ውስጥ በአዲሱ ህገ መንግስት ውስጥ ከሚጠበቁ ነገሮች አንዱ ፕሬዚደንሻል የሆነ የምርጫ ስርዓት ነው። ከፓርላማ የምርጫ ስርዓት ወጥታ ኢትዮጵያ የተቀጥታ ኢትዮጵያን የትኛውም ጫፍ ያሉ ኢትዮጵያን መሪያቸውን በቀጥታ የሚመርጡበት የምርጫ ስርዓት ውስጥ እንገባለን ተብሎ ይታመናል። ይህንን ስልጣን ያለው መንግስት ይህን ሀሳብ ያበረታታል። ብዙ ጊዜ እንደማየው ያ ጥቅሙ የሰዎችን የመሪዎችን የስልጣን ዘመን ለመገደብም ስለሚጠቅም፣ በሌላም በኩል ደግሞ ኢትዮጵያዊ ቀጥታ ወጥቶ እኔ መሪ ነው ብሎ የመረጠው ሰው ሀገር መምራትም ስላለበት በብዙ መልኩ ይመከራል ወይ ደግሞ ይበረታታል። ስለዚህ የሚቀጥለው በ5 ዓመት ጊዜ ውስጥ አዲስ ህገ መንግስት ይጻፋል። በአዲሱ ህገ መንግስት መሰረት ጠቅላይ ሚኒስትሩ ወደ ስልጣን ፕሬዝዳንት ሆነው ቢመጡ 2 ተርም ሊሄዱ ይችላሉ። 10 ዓመት ማለት ነው። እስካሁን 8 አሉ። ያሁን የሚመጣው 5 አለ። ወደ 23 ዓመት ስልጣን ላይ ሊቆዩ ይችላሉ። ያለው እውነታ ምድር ላይ ያለው ሲተነተን በአብዛኛው በዚህ ዙሪያ የሚቃኝ ነው። ከብልጽግና ተሽሎ ሜዳው ላይ
አሁን በአብዛኛው ፓርላማ ሰዎች መግባት የሚችሉበት እድል ሲፈጠር ተቃዋሚዎች ይሄ ዝም ብሎ ለጭብጨባ የሚቃወም ሳይሆን ሐሳብ ያለው ስልጣን ላይ ያለው መንግስት ከሚሄድበት መንገድ በተሻለ በዚህኛው መንገድ ብንሄድ ወይ ደግሞ በአፈጻጸም ረገድ ያሉ ክፍተቶችን በበጉ በተገቢው አይቶ መፍትሄ ላይ መሰረት አድርጎ የሚንቀሳቀስ አማራጭ የፖሊሲ ሀሳቦችን ይዞ የሚመጣ የፖለቲካ ፓርቲ ካለ ነገሮች ሊያጥሩም ሊረዝሙም የሚችሉበት ሁኔታ ይኖራል። ግን አሁን በአጠቃላይ ነገሮችን ስንል ልክ ጣይብ ኤርዶጋን የቱርኩ ፕሬዝዳንት 2002 ላይ ወደ ስልጣን ሲመጡ ቱርክ በተመሳሳይ በፓርላማ ስርዓት ነበር የምትመራው። 12 ዓመት ወደ ስልጣን ላይ ከቆዩ በኋላ ወደ ፕሬዚደንሻል የምርጫ ስርዓት ቀየሩት። አንዳንዴ ወደ ፕሬዚደንሻል የምርጫ ስርዓት ሰዎች ሲቀይሩ እንደውም ስልጣን ለመልቀቅ ፍላጎት አላቸው ማለት ነው። የፕሬዚደንሻል የምርጫ ስርዓት ላይ የስልጣን ዘመን የተገደበ ነው። በአብዛኛው ፕሬዚደንሻል የምርጫ ስርዓት ላይ ያልተገደበ የስልጣን ዘመን አላውቅም። የፓርላማ የምርጫ ስርዓት ላይ የጠቅላይ ሚኒስትሮቹ የስልጣን ዘመን ያልተገደበ ነው። አሁን እንደ ኢትዮጵያ ስትመጣ የፕሬዝዳንቱ የተገደበ ነው፣ የጠቅላይ ሚኒስትሩ ዘላለማዊ ነው። ስለዚህ መሪዎች ኤርዶጋንም ከፓርላማ ስርዓት ወደ ፕሬዚደንሻል ሲመጡ ወደሚገደበው ነገር ነው የመጡት ብዬ ነው የማምነው። ኢትዮጵያ ውስጥም ወደ ፕሬዚደንሻል የምርጫ ስርዓት ኢትዮጵያ ትመጣለች ብዬ እጠብቃለሁ። በአንድ በኩል የመሪዎችን የስልጣን ዘመን ለመገደብ፣ ከምንም በላይ ደግሞ ሰዎች ዜጎች መሪያቸውን ቀጥታ መምረጥ የሚችሉበት ሁኔታ ለመፍጠር ማለት ነው እና የሌሉ ሰዎችን መሬት ላይ የሌሉትን የማይታዩትን ብናኞችን አግዝፎ አሉ እያሉ ዝም ብሎ ከመዳከር በህይወት ካለው ነገር ጋር ራስን አስማምቶ ይሄኛው ነገር የት ድረስ ይሄዳል የሚለውን እሱን ተመርኩዞ ለመፍትሄ አስተዋጽኦ ለማድረግ ጥረት መደረጉ በብዙ መልኩ ያግዛል። ኢትዮጵያ ውስጥ በግልጽ የምናየው የምንረዳቸው ነገሮች ኢትዮጵያ ቀጣዮቹን 15 ምናምን ዓመታት ስልጣን በጠቅላይ ሚኒስትሩ ዙሪያ ይሽከረከራል ብዬ አምናለሁ። ቀጣዩ ኢትዮጵያ ፖለቲካ ስርዓት ውስጥ ትርጉም ያለው ህይወት ያለው የፖለቲካ ድርጅት ለመፍጠር ደግሞ ሌሎቹ መሰባሰብ ነው ያለባቸው። የአሁኑ አደረጃጀት የትኛውም ቀበሌ ድረስ ሄደው በየብሔሩ የተደራጁ ፓርቲዎችን ወደ ሀገር አቀፍ ፓርቲ ለመለወጥ የተደረጉ ጥረቶች ውስጥ የሌለ ፓርቲ የሌለ ኢትዮጵያ ማህበረሰብ የሌለበት ፓርቲ ነው። ስለዚህ በዛ ደረጃ አንድ ጠንካራ በዚህ ረገድ ለምሳሌ በኢዜማ ዙሪያ ወይ ደግሞ በሌላ አንድ ድርጅት ዙሪያ መሰባሰብ ይቻላል ማለት ፓርቲ ብዬ እኔ ማለት ሀሳብ ያለው ፓርቲ ተቃዋሚ ወይ ደግሞ ምንም እንበለው ስም እንስጠው ሀሳብ ያላቸው ፓርቲዎች እነማን ናቸው የሚል ነገር ከመጣ በዛ ዙሪያ ነው ልጠራ የምችለው። ይሄ ነገር ደግሞ አይተው የሚደነግጡ ሰዎች ደግሞ አሉ። ስለዚህ በሰላማዊ መንገድ የሚካሄደው ነገር ራሱ መንገዱ ዝግ ወይ ደግሞ ረዥም ርቀት የሚወስድ መስሎ የሚያስቡ ሰዎች በመተኮስ የሆነ ነገር እናሳካለን ብለው ነገር በመተኮስ ህልውናቸው ጭምር እንዲከስሙ አደረጉ እንጂ በመተኮስ ወደፊት ፈቅ ማለት የሚችሉበት ሁኔታ አልፈጠሩም እና ከግጭት ከቀውስ ከመከራ ለመውጣት ህዝብን ለስልጣን ለሆነ ፍላጎት ሲባል ወደዛ ከመክተት መታቀብ ለማንም ይጠቅማል። የሚመጣ ስልጣን ኑሮ የሚወስድ ለስልጣን ሲባል እንደማይሳሱ አውቃለሁ። እንደዚህ አይነት አንዳንድ አረመኔ ቡድኖች ግን ስልጣኑ ደግሞ እንደማይገኝ ካረጋገጡ ለምን ሰውን ሀብት ንብረት ለመከራ እንዲጋለጥ ወይ ደግሞ ለአደጋ እንዲጋለጥ ያደርጋሉ? ዝም ብሎ ፖለቲካውን በደንብ አይተው ቢገመግሙ የኢትዮጵያን ውስጥ ያለውን
ጸጥታና በተለያየ መንገድ ያሉ ዝግጅቶች አቅም የሚታየው ምንድን ነው? በሌላ በኩል ደግሞ ስልጣን ላይ ያሉት ወገኖች በቃላቸውና በድርጊታቸው መካከል ያለውን ነገር የሚታይ የሚዳሰሱ ነገሮች እያየን ነው። በልማት ረገድ እነዛን ልማት ለመጠበቅ ልማቱ እንዲቀጥል ዋስትናው የመከላከያ ተቋም ነው የሚል ነገር ስላለ ያንን ደግሞ ለማደራጀት ምን ያህል ርቀት ሊሄዱ እንደሚችሉ ከተነገረውም ከተገመተውም በላይ ሊሆን እንደሚችል ዝም ብሎ ግምት ውስጥ ማስገባቱ ብዙ መልኩ ደግሞ ይጠቅማል ብዬ አምናለሁ። ስለዚህ የግጭት የምናምን አዙሪት በኢትዮጵያ አካባቢ እንደገና እንዳይነሳ ያው በተለያየ መንገድ ግፊቶች፣ የተለያዩ ጥረቶች እየተደረጉ እንደሆነ ይታመናል። ያንን ለማስቀረት በመንግስትም በኩል የንግግር አማራጮች አሁንም ዝግ እንዳልሆኑ እያየን ነው። ባለፈው የሚነሳው የአፍሪካ ህብረት የቀረበውን ጥሪ ዘ ኢኮኖሚስት እንዳለው የኢትዮጵያ መንግስት ጣልቃ ብሏል የሚል ነገር ነው። ተመሳሳይ ነገር ለማውራት ደብረ ጽዮን ከመቀሌ አዲስ አበባ መግባታቸው ምን ጥቅም አለው? ተመሳሳይ ነገር ነው ሁሌም የሚያወሩት። ስለዚህ ፕሪቶሪያ የሰላም ስምምነት ተቀብለው እዛ ላይ የተቀመጡትን ነገሮች ለመፈጸም መስማማት ብቻ ነው። ሌላ ምን ታሪክ ያለው? የኢትዮጵያ መንግስትም ፕሪቶሪያን 1 2 3 ተብሎ የተዘረዘሩትን ማክበር ነው። ምን ሺህ ጊዜ አዲስ አበባ ሺህ ጊዜ ምናምን መሄድ ምን ያስፈልጋል? ወይ ደግሞ የፕሪቶሪያ የሰላም ስምምነት ያኔ ደንግጬ ነው የፈረምኩት አልቀበልም ብሎ አደባባይ ማወጅና ተኩሽ ያሳካል የሚባል ነገር ካለ ተኩሶ ሞት በራስ ላይ ማወጅ መሆኑን ብዙ ርቀት ሳይሄዱ ያያሉ ብዬ ደግሞ አምናለሁ። እና ዓለም አቀፉ ማህበረሰብ ወደ ግጭት ወደ ቀውስ እንዳይገባ በዚያም ጥረት እያደረገ ነው። የፈረንሳይ አምባሳደር ወደ መቀሌ ያደረጉት ጉዞ፣ በሌላም በኩል የነ ሳውዲ በዚህ የሚያደርጉት ጥረት ያግዛል አያግዝም እናውቀው ነገር የለም። በሳውዲ በኩል አንዳንድ የሚወጡ ሪፖርቶች ከኤሚሬት ጋር ባላት ፉክክር ኢትዮጵያ ላይ ጫና ለማድረግ የምታደርገው ሙከራ መኖሩን የሚያሳዩ ነገሮችም አሉ። ያ ብዙ የሚጠቅም የሚለውጠው ነገር ይኖራል ተብሎም አይታመንም። ስለዚህ በመጨረሻው ሰዓት ሳውዲም ይሁን ግብፅም የሆነ የሚደግፉት ነገር ካለ ሰዎቹ እስኪለማመዱ ድረስ ጨዋታው ያበቃል እና እዚህ ላይ እንግዲህ የሚመለከተው ሁሉ በኃላፊነት ስሜት መንቀሳቀሱ በጣም አስፈላጊ ነው እያምናለሁ። እዛው ኢትዮጵያን ፖለቲካ አንዳንዴ ሜዳውን አንዳንዶች ቢለቁ ጥሩ ነው ብዬ አምናለሁ። ተመሳሳይ ነገር እያወሩ የሚቀጥሉ ፓርቲዎች ማለት ነው። አሁን የኦሮሞ ነጻነት ግንባር ያወጣው መግለጫ አለ። ትላንት ነው ከትላንት ወዲያ በቃ የጦርነት ደመና ምናምን ምንድነው ትርጉም ያለው ድርድር ይደረግ፣ ሁልጊዜ ድርድር ይደረግ እየተባለ መቀጠል ይቻላል? የኦሮሞ ነጻነት ግንባር ከምር ለኢትዮጵያ ምናምን አለ ከምር ለኦሮሞ ሕዝብ የሚጨነቅ ከሆነ ከምር ለኦሮሞ ሕዝብ የሚቆረቆር ከሆነ ከእነሱ ጋር አብሮ መጥቶ መጨረሻ ላይ ጫካ ገብቶ አምጾ ኦሮሚያን የቀውስ ምድር ያደረገ በተለይ ወለጋ አካባቢ ላይ ስቃይና መከራን ያዘነበ አካባቢውን ሲኦል ያደረገ ቡድን ተቆንጥጦ አድራሻው እየራቀ ሲመጣ ምን እንደተሰራ ወለጋ ውስጥ ሰሞኑን አይተናል። ይህን ልማት ይህንን ትርጉም ያለውን ስራ እንዳይሰራ እንቅፋት የፈጠረ ቡድን እሱን መንገር ነው። ለኦሮሞ ሕዝብ መቆርቆር ማለት እንዲህ አይነት ኃላፊነት የማይሰማቸው ወገኖች ሕዝቡንም ክልሉንም የመከራ የስቃይ ምድር ያደረጉ ኃይሎች ወደ ሰላም መንገድ በድርድር ችግራቸው እንዲፈቱ ጥሪ ማድረግ ነው የኦሮሞ ነጻነት ግንባር የእናቶ ዳውድ ኃላፊነት። መግለጫ ሁልጊዜ እየከለሱ መኖር ይቻላል እንዴ? ቀንና ምናምን እየቀየሩ እንዴ? ደጋፊም እኮ ይታዘባል። ተመሳሳይ ነገር ሰው እንዴት ይቀጥላል? ምንድን ነው ድርድር? በምን ጉዳይ ላይ ነው ድርድር? ምንድን ነው መሳሪያ ያዘው ቡድን
ጥያቄ ምንድን ነው ተባለ። ምንድን ነው ጥያቄው? ከእናቶ ዳውድ በላይ እነ ጃልመሮ ጥያቄ አላቸው? ከእናቶ ሌንጮ በላይ እናቶ ዳውድ ኢብሳ ጥያቄ አላቸው? መሪዎቻቸው ስለነበሩ ብዬ ነው። ያንዳንዱ ጥያቄ ስልጣን ነው። ያንዳንዱ ጥያቄ ደግሞ የህዝብ ጥያቄ ነው። የኦሮሞ ህዝብ ጥያቄ ተመልሷል ያሉ የኦሮሞ ህዝብ ተመልሶ ወደ መከራ፣ ወደ ችግር፣ ወደ ስቃይ እንዳይገባ የሚቀሩ ነገሮችም ካሉ በሰላማዊ መንገድ እንዲፈቱ በጣም ገንቢ ሚና ላይ ቀጥለዋል። ከስልጣኖች ህይወት የሌለ የሚመስላቸው ደግሞ በኦሮሞ ህዝብ እየማሉ ኦሮሚያ ክልልን ዜጎቹን የመከራ የስቃይ መዓት እንዲዘንብበት እያደረጉ ነው። ስለዚህ ዛሬ ላይ ቆሞ ሸኔ እየተቆነጠጠ አድራሻው እየራቀ ድምፁ እየሰለለ ስለመጣ አይደለ ወይ ወለጋ ውስጥ ያን ልማት ማየት የተቻለው? አስገራሚው ነገር ራሱ ሸኔ ደግሞ መግለጫ አውጥቷል። ሰዎች ተስፋ ሲቆርጡ፣ ሲናደዱ፣ ግራ ሲጋቡ ምን ሊያደርጉ እንደሚችሉ በተለይ ለስነ ልቦና ለምናምን ባለሙያዎች ሌላ ቦታ መሄድ አያስፈልግም። የኢትዮጵያን ፖለቲካ ያለፉትን ዓመታት መቃኘት ነው። ኢትዮጵያ በዲፕሎማሲ ቁስምና ምናምን ሲሉ የነበሩ ሰዎች በሰልፍ የዓለም መሪዎች፣ የዓለም ከፍተኛ ባለስልጣናት 2026 ኢትዮጵያ ሳትደርሱ እንዳታልፉ የተባሉ እስኪመስል ድረስ እየጎረፉ ነው። እዛ ጋር ሲደርስ አንድ ሰው ድምፁን ማጥፋት ነው ያለበት። ኤርዶጋንስ ገብተው ሲወጡ የቱርኩ አስጠነቀቁ። የሆነ መሪ መጣ እንትን አሳሰቡ። የሳውዲ ውጭ ጉዳይ ሚኒስትር መጡ፣ ይሄን ተናገሩ። ኤርዶጋን ገቡ፣ ይሄን አሉ። እኔ ትራምፕ ቢመጡ ምን እንደሚሉ ነው የማላውቀው። ያው እንደ ልማዳቸው ከርቀት ቢነግሯቸው የኢትዮጵያ መንግስት ባለስልጣናት አልሰማ ስላሏቸው ሄደው ሊያሳስቧቸው አዲስ አበባ ሄዱ ብለው በእርግጠኝነት እንደሚናገሩ አልጠራጠርም። እንደዚህ ግራ መጋባት፣ የሚይዙት የሚጨብጡት ማጣት። አንድ ወጣት ልጅ ማህበራዊ ሚዲያ ላይ ፊት ለፊት ወጥቶ አንድ መድረክ ላይ በምንድን ነው ተቆርጦ የወጣ ሳይ ጠቅላይ ሚኒስትሩ ሰዎችን እንዲህ ከንቱ መሆናቸውን እንድናውቅ አደረገ። አንዳንዶቹን ጤንነታቸውን እስክንጠራጠር ድረስ የሚያደርጉትን የሚናገሩት እንደማያውቅ ሁሉ በወጣት ልጅ ነው፣ ሀያዎች ውስጥ ገና ያለ ልጅ። አንዳንዴ እኮ ንዴትን ስሜትን ዋጥ አድርጋ አላየውም አልሰማውም ነው። ትርጉም ያለው ነገር ለመቃወምም ለምን የሚመች ነገር ሲመጣ መምጣት ነው የሚሻለው። ሸኔ ጠቅላይ ሚኒስትሩና ልኡካናቸው ወለጋ በመግባታቸው ተሽሎክልኮ ገባ የሚል መግለጫ ወጣ። ቃል በቃል ካላነበብኩት ሰው ሊያምን አይችልም። የአብይ አህመድ የወለጋ ጉብኝት የኦሮሞ ነጻነት ግንባር ኦሮሞ ነጻነት ሰራዊት መግለጫ ይላል። ፌብሩዋሪ 18 2026 ዛሬ ፌብሩዋሪ 20 ነው። ማለትም ረቡዕ ዕለት የወጣ መግለጫ ነው። በአፍሪካ ቀንድ ቀጠና የተላላኪነት በጥባጭነትን እንዲያቆም በቱርክ ፕሬዝዳንት ማስጠንቀቂያ በተሰጠው ማግስት አብይ አህመድ በምዕራብ ወለጋ የሚገኙ ጥቂት ቦታዎችን መጎብኘቱን ተናግሯል። ይህን ያደረገው ለ3 ምክንያቶች ነው ይላል የኦሮሞ ነጻነት ሰራዊት። አንደኛ፣ ሾልኮ ወለጋ ገብቶ በመውጣት በምዕራብ ኦሮሚያ ላይ ቁጥጥር እንዳለው በሚዲያዎቹ ማራገብ። ሾልኮ ወለጋ ገብቶ በመውጣት አሁን ወለጋ ውስጥ የተለቀቀውን ቪዲዮ ሾልኮ ገብቶ የወጣው ስንት ሰው ነው? በነቀምት ጎዳና ላይ፣ በደንቢዶሎ፣ በምናምን በተለያዩ ቦታዎች
ተንቀሳቀሱ ሳይሆን ፈነጩበት የሚለው ከሚገልጸው በላይ ተንቀሳቅሰውበታል። በቀንም በምራት በምሽትም። ግን ሸኔ ያወጣው መግለጫ ሾልኮ ወለጋ ገብቶ በመውጣት በምዕራብ ኦሮሚያ ላይ ቁጥጥር እንዳለው በሚዲያዎች ማራገብ ሙከራው የተለመደ ማጭበርበር ነው። ሆኖም በሄሊኮፕተር መጥቶ በድብቅ በካድሬና በወታደር በታጠሩ ውስን ቦታዎች ላይ በመታየት ሊረጋገጥ የሚችል ምንም ቁጥጥር የለም። የሰፈር ሽፍታም ለተወሰነ ሰዓታት የተወሰኑ ቦታዎችን ተቆጣጥሮ ማዘፈን ይችላል። እንዲያውም ከዚህ ጉብኝት የምንረዳው አብይ አህመድ በኦሮሚያ ትርጉም ያለው አስተዳደር መዘርጋቱን የሚያሳዩ ማጭበርበሪያዎች እያለቁበት መምጣቱን ነው። አሁን ይህን መግለጫ ያነበበ ሰው ኢትዮጵያ ውስጥ ያለውን ነገር ማያቅ ቢሆን ጠቅላይ ሚኒስትሩና ቡድናቸው እንደወጡ ሸኔ አካባቢው መልሶ ተቆጣጥሮ የሚያስተዳድር ነው ይመስለው። ሾልኮ ገብቶ የሚወጣ ሰው የሆነ አካል የሚያስተዳድረው ቦታ ላይ ነው ሾልኮም ገብቶ የሚወጣው። አሁን ደምቢዶሎ ላይ ሸኔ አለ፣ ነቀምት ላይ ሸኔ አለ። አንዳንዴ ዝም እኮ ማለት ወይ ደግሞ ልክ አንዳንዴ የፋኖን ነው እኮ አንዳንድ ነገር የሚኮርጁት። አንድ የፋኖ ልጅ አለ ብዙ ሰዎች የሚዝናኑበት። ጠቅላይ ሚኒስትሩ ባህር ዳርን አይረግጣትም ብሎ ባህር ዳር ላይ ሳይክል ሲነዱ አምልጦ ወጣ ነው ምናምን ብሎ እንደዚህ መግለጫ ወጥቶ ነበር። ሁለት ይላል ሸኔ። እነዚህ ሰዎች እውነት ለመናገር ሰው እየሞተ ባይሆን የሚያደርሱት መከራ ባይኖር ኖሮ በቃ ኮሜዲያኖቹ ስራ ፈተዋል፣ ትተዋል። ስለዚህ በእነዚህ በእውነት ነው የምለው ሰው የማይሞት ቢሆን ሀብት ንብረት የማይወድም ቢሆን ኖሮ በነፋኖ በነሸኔ መግለጫዎች ሰው ከምሬ ነው ብሎ በደንብ ዘና ማለት የሚችልበት ነው። ሁለት ይላል የኦሮሚያውን ጦርነት ያስከተሉትን ችግሮችን በመነጋገር መፍታት እንችላለን የሚለው በረዥም ጊዜ የተለመደውን አሰልቺ ቅጥፈቱን ለማስተጋባት ነው። ይህ ነጭ ውሸት ነው። በተጨባጭ በተደጋጋሚ ተጋልጧል። አብይ አህመድ ኦሮሚያን ችግር በሰላም እንፍታ ብሎ የኦሮሞ ሕዝብ የመብት ጥያቄዎችን ትቶ ለድንቁርና አጀንዳው ይስገድ ማለቱ እንደሆነ አይነ ልቦና ያለው ሁሉ አይቷል። ዛሬም እንደገና መዋሸት ያስፈልገው በኦሮሞ ካምፕ ውስጥ አሁንም ዋሽቶ ለማታለል የሚፈልጋቸው ቡድኖች አሉ የሚል ድንቁርና ብቻ ነው የሚል ነው። ያው እንግዲህ ቃላት ስድብ ምናምን ያው የብሽቀት ምልክት እንደሆነ ምንም ያጠራጠር ነገር ነው። የኦሮሚያውን ጦርነት ያስከተሉት ችግሮች በመነጋገር መፍታት እንችላለን የሚለው ለረጅም ጊዜ የተለመደውን አሰልቺ ቅጥፈቱን ማስተጋባት ነው። የኦሮሚያን ችግር ተነጋገረን እንፈታለን በሚል የኢትዮጵያ መንግስት የሚያደርገው ሐሰት መሆኑን ለማረጋገጥ ያልተፈቱትን ችግሮች አደባባይ ወጥቶ ለኦሮሞም ለሌላውም ኢትዮጵያዊ ሸኔ እኮ መናገር ነው ያለበት። ምንድን ነው የጠቅላይ ሚኒስትር አብይ መንግስት ያልፈታው የኦሮሞ ችግር? ያልተመለሰው ጥያቄ ምንድን ነው? በምክክር ኮሚሽኑ የሚታዩ የሁሉም ሌላውም ኢትዮጵያ አካባቢ ያሉ ችግሮች የጋራ እንደገና ደግሞ ተናጠል በየክልሎቹ ያሉ ችግሮች አሉ። በምክክር ኮሚሽኑ ይተፈታል ተብሏል። ስለዚህ የትኛውን ጥያቄ ነው ሸኔ የሚጠይቀው? በመጀመሪያ ይፈታል አይፈታም የሚባለው ጋር ሳይኬድ እንዲፈታ የምትፈልገው ነገር ምንድን ነው? እሱን ግልጽ ማድረግ ነው። ኦሮሚያ ሪፐብሊክ የሚለውን ተረት መቼም እዛ ትላንት ላይ የቆሙ ሰዎች እንጂ ዛሬ ላይ በህይወት የሚንቀሳቀሱ የሚያስቡ የሚመረምሩ ሰዎች የሚቀበሉት አይደለም ብቻ ሳይሆን የሚያስቡትም እንዳልሆነ ለእንደነዚህ አይነት ሰዎች በየአጋጣሚው አስተዋጽኦ በብዙ መልኩ ጠቃሚ ነው። ኢትዮጵያ ምን ያህል የሆነ የሁሉ ዘረኛ ሀገሩን በወረረበት ወቅት ቤተ መንግስት ውስጥ ኢትዮጵያዊ መንግስት ባይሆን ሀገራዊ ህልም ያለው ቡድን ባይሆን ኖሮ ይህች ሀገር ምን ትሆነን ነበር የሚለው ራሱ በጣም 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 ሲያስቡት ይዘገናናል። ኢትዮጵያዊ መንግስት መሆን ብቻ ሳይሆን የኃይል የበላይነት አረጋግጦ በየተራ ሁሉንም ጆሮውን ቆንጥጦ ወደ ስርቻና ወደ ብናኝነት መቀየሩ ለብዙ ነገሮችን ለመለወጥና ወደፊት ለመራመድ ያለውን እድል ያሰፋ ነው። ሸኔ 3 ይላል የኦሮሞ ነጻነት ሰራዊት ሁልጊዜ እንደሚያደርገው በዛሬው ንግግሩም የኦሮሞን ጥቅም ለማስጠበቅ የቆመ መስሎ በመቅረብ
ህዝባችንን ከሌሎች ብሔሮችና ህዝቦች ጋር ለማጋጨት ነው። በዛሬው መልእክቱ በሰሜኑ የአገሪቱ ክፍል ያለውን ውጥረት አስታኮ የኦሮሞ ጠላቶች ያገኘነውን እድል ሊነጥቁት አሰፍስፈዋል ሲል ተናግሯል። ከዚህ በፊትም ብልጽግና ፓርቲ በብቸኝነት የኦሮሞ ለማስመሰል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩ ቀርተዋል። የኦሮሞ ህዝብ መብትና ጥቅሞች ዋነኛ ጠላት ራሱ አብይ አህመድ ነውና ይላል። የትኛው ጋር ነው እንግዲህ የኦሮሞ ጠላቶች ያገኘነው ድል ሊነጥቁት አሰፍስፈዋል? ታዲያ ይህን ምን የአማራ ጠላቶች የአማራ ህዝብ ያገኘነው ድል ሊነጥቁት አሰፍስፈዋል? የትግራይ ጠላቶች ትግራይ ህዝብ ያገኘውን ድል ሊነጥቁት አሰፍስፈዋል? ምን እንትን ይሆናል? የትኛውም ምንድን ነው በሸኔ የተደራጀው በአማራ ህዝብ መብትና ጥቅም ላይ ነው፣ በትግራይ ህዝብ መብትና ጥቅም ላይ ነው። ጥያቄ ውስጥ የሚገባ ነገር አይደለም። በዘር የተደራጁ ሰዎች ፋኖ የተደራጀው በኦሮሞ ህዝብ መብትና ጥቅም ላይ ነው፣ በትግራይ ህዝብ መብትና ጥቅም ላይ ነው። ቲፒኤልኤፍ በማን ላይ እንደተደራጀ ራሱ ስላሳየን መልሶ መናገር አያስፈልግም። የትኛውም ዘረኛ በሌላው መብትና ጥቅም ላይ የተደራጀው እኔነት እኔ ብቻ ነው፣ ሁሉንም ነገር ለኔ፣ የኔም የኔ ያንተም የኔ የሚል የስግብግብ ፖለቲካ ነው፣ የኔነት ፖለቲካ። ስለዚህ የትኛውም ብሔርተኛ እስከተደራጀ ድረስ በሌላው መብትና ጥቅም ላይ ነው እና ይልቅ ሸኔ መመለስ ያለበት የኦሮሞ ህዝብ መብትና ጥቅም ዋነኛው ጠላት ራሱ አብይ አህመድ ነው ያለውን የኦሮሞ ህዝብ መብት ጥቅም የትኛውን መብትና ጥቅም ወስደው ወይ ደግሞ ደፍጥጠው ወይ ደግሞ አሳጥተው ያሉት ጠቅላይ ሚኒስትሩ ወይ ደግሞ ቡድናቸው መሆኑን የትኛው መብትና ጥቅም? ይሄ ድፍን ያለ ነገር ጥሩ አይደለም። ግልጥልጥ ማድረግ ነው። የአማራ ህዝብ መብትና ጥቅም ጠላት ናቸው። የትግራይ ህዝብ መብትና ጥቅም ጠላት ናቸው። የደቡብ፣ የሶማሌ፣ የአፋር የሁሉም መብትና ጥቅም ጠላት ናቸው። ይሄ ሲሆን ለብዙ ሰው አይኑን ለገለጠለት የሚከሰትለት ብሔርተኛ በሱ ልክ የማይሄደውን ሁሉንም የኔ የማይለውን በጋራ ሀገር ላይ ስለ ጋራ የሚያስቡ ሰዎችን ጠላት ብሎ ማስቀመጡ የሚጠበቅ ነገር ነው። በምክንያት ለሚከራከሩ በሀሳብ ለሚሟገቱ ሰዎች እነዚህ ቡድኖች ማድረግ ያለባቸው የተወሰደው መብትና ጥቅም ስልጣን ላይ ያለው መንገድ መንግስት ያሳጣው ነገር ምንድን ነው የሚለው ለህብረተሰቡ መግለጽ፣ ማስረዳት፣ ማሳወቅ ነው ያለባቸው። ከዛ ውጭ የተረት ድርሰቶች የፈየዱት የሚያመጡትም ነገር ስለሌለ አሁንም 7-8 ዓመት ኦሮሚያ ምድርን የመከራ የስቃይ የሲኦል ምድር በማድረጋቸው እነርሱ እየተቆነጠጡ አድራሻቸው እየራቀ ድምፃቸው እየሰለለ ሲመጣ ልማቱ መታየቱን አይተው ጸጸት ውስጥ ገብተው ወደ ሰላሙ መንገድ መጥተው ከዚህ አዙሪት መውጣቱ እነሱንም ከመጨረሻው አድራሻቸው ጠፍቶ የትም ነበሩ እየተባሉ ከሚቀሩ የሚጠቅማቸው መንገድ ላይ ቢሄዱ ይጠቅማቸዋል፣ የሚረዳቸውም እንወክለዋለን ለሚሉትም ህዝብ እስከዛሬ በደሉት ይበቃል፣ ከዚህ በላይ ባያደርጉት ይጠቅማቸዋል የሚል መልእክት በዚሁ አጋጣሚ ማስተላለፍ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ አርብ የካቲት 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ የካቲት 13 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።